ሲያንከባክባት አላየንም። ልጄ ብሎ ደግሞ ልጄ ብሎ መጣ። ውሸት አያስፈልግም። ቀጥለጥ ብላችሁት እናት እንዳትጣሉ። እናንተ ደግሞ የሜዳ አህያ ገዳፊዋ ልብ በሉ፣ ያክስቱ ልጅ ናት። እወቁ ይሄን። ረመዳን መጣ፣ ከላስ ጾም መጣ። ስንት ዓመት? 3 ዓመት። ክርስቲያኑ ጾሙን አይቶ ሙስሊሙ ጾሙን አይቶ በእነሱ የተነሳ እዚህ ጋር ማለት ነው ጀምር ማለት ድራማ መሆኑ እኮ በደንብ እኮ ነው የሚያስታውቀው እኮ። እንዴት በሉ ቪዲዮ እየሰራ ጊዜ ደግሞ እሷ ቪዲዮ ብቻ ነው የሚለው። እሱ ደግሞ ፍላጎቱ ምንድነው? እሷ ማሳደግ ነው የሚፈልገው። ታውቃላችሁ? ደግሞ የኛ ቆስት ዘዶ እቺ ደግሞ ማለት ነው የኛ እቺ ደግሞ ሩታ ማለት ነው ትፈራለች። ዋና ድራማ ሌላ ወንድ እየመጣ ጊዜ ከዚህ በፊትም ደግሞ እቺ ማናት ደስታ መጣ ጊዜ እሱ ላይ ነው እንዳለ 5 ቪዲዮ 4 ቪዲዮ ተለቀቀ። እንዴ 11 ቪዲዮ ነው እንዴ? 11 ቪዲዮ ነው። ሁሉና ቁጠሩ። ቆስቲማ ሲድ በመሀላት ግቢሶ ሲያወራ በኋላ መስመር ያጅናው ዘዶ በተራ እናውራ። እስቲ እዛ ባይንደቃን ነው እስቲ እዚህ ደግሞ ማለት ነው እሷ ደግሞ የኛ ብዙ ኢትዮጵያ አለ። አሁን ሁሉም ደግሞ የኛ አራዳ ናችሁ፣ ግን ሁሉም ያውቃል አሁን ማለት ነው። ናቅቷል ማለት ነው። ለምን ስራ ስራት ማይኖራል? ለምን ራሷ አካውንት አታሳድግም? እንደ ሰው እኮ ይጣላል እኮ ሰው ልጅ እኮ ይጣላል። አስረም ደግሞ አክስታ ልጅ የምትሆን ኢቱ አትሆንም። ለምን አደባባይ ላይ እንደዚህ ይሆናል? እሱ ሩታ ስሜት አይጨንቅም? ባለጌ እንዴ ስራ ይሄን ያክል ምንድነው? ይሄን ያክል መስከ ይሄን እሱን ደግሞ ትላንትና እሱን ቢሶ ምን ይላል? አይደብርሽም ወይ ይላል ደግሞ እሱ ጅን ሲያስጠላ መንገራቸውማ ሚስትንም ሄዳ ነው ያዋርዱ አይደለም። ትዳር ማስታቃተው አንድ ሰው ሰርቶ መብላት ታቃተው ትዳሩን ፈቶ እንደፈለገ ይሆናል። ትዳር የሚያዘው በሚስት ተዋርዶ ሚስትን አዋርዶ ልጅን ደግሞ ሳይፈልግ ነው የመጣው ተብሎ አይደለም። ትዳር የሚያዘው ሞቶ ተንስቶ ሸቅሎ ወዛደር ሆኖ ቤቱን ለማስተዳደር ሚስቱን ለማስተዳደር ነው። ገባቸው? ሚስቱን እያዋረደ የጎረምሳ ሀያት ቤቱ ይዞ መጥቶ ለዲራማ መልኩ እነዚህ ደንቆሮቹ ቁብ የላቸውም እኮ እናስረዳቸው። ጎረምሳ ሰብስቦ ሚስቱን እንትን እያስባለ ስም እየሰበረ እንዲህ ያለ ዲራማ ምንድን ነው? ሰርቶ ከበላ እኮ ወንድ ልጅ ሰርቶ ወዛደር ነው። እኛ ያሳደጉን ቤተሰቦቻችን ገበሬ ከሆኑ የሰው አረም አርመው፣ ከተማ ከሆኑ ወዛደር ተሸክመው ልጆቻቸውን እዚህ አደረሱን። እኛ ደግሞ ለልጆቻችን ይኸው ሰው ሀገር መጥተን የሰው ሽንት ቤት አጥበን ለፍተን የ3 ሰዓት እያሳለፍን እየሮጥን ልጆቻችንን እያሳደግን ነው። አንድ ሰው ሚስቱን ማስታቃተው አቃተው ነው አበቃ። ወይ መፍታት ነው ወይ ሸቅሎ ማሳደር ነው። እንዴት በሴት እየነገደ ሚስቱ እንድትሰደብ ዝቅ እያደረገ ጎረምሳ እየሰበሰበ ነው ሚስቴን ስደቡ ነው እንደዚህ ብለን ድራማ እንስራ። እንዴት ይሄ ይሰራል በሚስት? እንዴት ዘመዶቹን ማሳደግ ተፈለገ? ታዋቂ ነው አይደለ እንዴ? ለምን አያመጣም? አንዴ እህቶቹ ያልሆኑትን እህቶቼ ይላል። እንደገና ደግሞ ዘመዶቹን ደግሞ ውሽማ ብሎ አንገት ስር እየተሳመ እንዴት ነው አሁን ተኋላ የሚያደርገው? እሱ አይታችኋል አይደለ? ይሄ ነው ድራማ። አትጣሉ። እውነቴን ነው የምላችሁ። አንድ ሰው እንዳትጣሉ። እናንተ ብትታመሙ እናንተ አንድ ነገር ብትሆኑ ዘወር ብሎ የሚጠይቃችሁ የለም። ገባችሁ? ስንት ደረጃ እነሱ በሁለት እግር እንዲቆሙ ከጫማ ጫማ ቀይረው ቤት አሟልተው ስንት እህቶች አሉ። አሁን እነሱ ሲታመሙ ዘወር ብሎ የሚጠይቃቸው የለም። አገር ሲገቡ ስልካቸውን አጥፈው እነሱን ማገኘት አይፈልጉም። ለምን? ሚስቱን እያዋረደ ስለሆነ። ለምን? ስንት ኦዲየንስ አለ። አገር እየገቡ እነሱን ሳያገኝ ስልክ ሳያነሳ የሚመለሱ አሉ። ልብ ግዙ። እውነቴን ነው የምላቸው። ኃጢአት ነው። ከአሁን በኋላ ደግሞ ገስት ላይ የተገባ ክርስቲያኖቹም እንትን መዝሙራችሁን እያረጋችሁ ሙስሊሞቹም ዳዕዋና ሀዲስ እያረጋችሁ ተሰብስበን ጾማችንን በዱዓ በደህና እንጾማለን። አበቃ። ይሄ ነው ሲጀመር ማለት ነው። እኔ አንድ ነገር ልምገራችሁ። አድናቂ ሲባል እንደ በፊቱ አይደሉም። መድኃኒያ ሲጀመር እየተሆነ ስንት አድናቂ ነበር ያለው። ቸግሬስ ፋሚሊ እንኳን ስንባል መዓት ነበርን። አሁን ግን የለም። የሩታ እህቶች ራሱ ትንሽ ናት። እኔም ይቅርታ አድርጉልኝና ታውን በጣም እያስጠሉ ነው የመጡት። እኔም ምን አገባኝ? ራሴን የሚወደድኳት ራሴ መተው እችላለሁ። ግን በጣም ነው የሚያስጠሉት እነሱ።
ካሌድ ምንድን ነው? ምን ተፈጠረ? እንደዚህ ምን ሆናችሁ ነው? ይሄ ወጣ ቪዲዮ ወጣባቸው፣ ፎቶ ወጣባቸው፣ አንድ ላይ ተሰብስበው እየበሉ እንዳህያ። እኛን ግን እዚህ ያባሉና አይቻለሁ። ይሄ ድሮ የነሱ ጎረቤት አይቻለሁ። እሱን አይቶ ሀሳባችሁን ጨርሳችኋን? ወላ ልስጣችሁ የሆነ ሀሳብ? እኔ ይቅር በሉኝ። ይቅርታ ግን ይሄን ለተናገርኩ ተታች ያላችሁም ሁላችሁም ይቅርታ። ችግር የለውም እናቴ፣ ችግር የለውም። ጎሜ መነጋገር አልፈልግም። አንድ ሀሳብ የምሰጣችሁ ማለት ነው። ካሌድ አንቺ የአክስቱ ልጅ ናት አትበሉ። የእናቱ ትንሽ እህት ናትኝ፣ የጉዜ ታናሽ ናት። ስንቴ ልናገር? እኔ የሆነ ይሁን። አሁን ለተናገርኩት ከታችም ያላችሁ ግስ ላይ ያላችሁ መነጋገር አልፈልግም። ግን ኦዲየንስ እንዲጠላት ለምን ያስደርጋል? እሳይ እንኳን የዛሬው ቪዲዮ ወጣ፣ እንኳን ዳንዬ እንኳን መጣ፣ እንኳን ወጣ ይሄ ቪዲዮ። ቆይ ታባት ውስጥ ዛሬ የሚለቀውን አይዋል። ዛሬ የሚለቀውን ሀለ ነው የሆነ ጉድ አውጥቼ ነው ሚዲያ ላይ የሚያሰራው። ቆይ አንቺስ ቦስ መስዋዕት ላክልኝ። አንቺ ነው አታጨልኝ። እኔ ግን ቪዲዮአቸው ማይፈልግ ነበር እንዴ ያለኝ። ይሄ የሚል በጣም ታሳዝን። የእውነት ሴት ሆነሽ በሚዲያ ላይ እንደዚህ መጠላታቶ እናንተ ያወረድኳቸውና አውርጄ ሳበቃ ኮሜንት ስጽፍ ማለት ነው እኔ መሆኔ ስለሚታወቅ አጠፉት። የሆነ ቪዲዮ ላይ ማለት ነው እንትን እያወረድኩ እያለ ማለት ሁለቱ ፓርክ ላይ ቁመው ማን መሰለሽ እንጫታሙ አትጠገብና አብርሃም የሆኑበት ቪዲዮን ማለት ነው። ኮሜንት ተሳስቼ ያንን ሳላወርድ ኮሜንት ጻፍ ሳረግ ጠፋ። የለም ቪዲዮ ጠፍቷል። እኔ እንዲሆንኩ ሃይዋን ነኝ። አሳ ጎርጓሪ ዘንገር ያወጣል። ይሄ ፖስት የተደረገው ሆነ ቤት ነበረ። ከዚያ እኔ የሆነ ኮሜንት ስጽፍ ጠፋ። አጠፉት እያልኳችሁ ካልሆነ ግን ቪዲዮውን አላረግም ይላቸዋለች። እነሱ ዝም ብሎ በሰው እንደኛ በእነሱ ኃጢአት እየገባን አይደል እንዴ? ወዳግናቸው ትናንትና ስድስት እንደሚጨነቅ አፈር ብልት ያርግ አይሄዱም ነበረ። ሲጀመር ሩታን የሚሳደቡ አዳምጪ። ይሄ ቪዲዮ የተለቀቀበት ምክንያት ትላንትና ዳንኤልን አምጥተው ስለተናገሩት ይሄ ቪዲዮ ተለቋል። ከዚህ በፊት የሆነ ቪዲዮ አለኝ ፖስት አላረግም። እኔ ልሙት ያክስቱ ናት ነገር እየኮረኮረም ቢቡ የለ አውጥቼ እስርፍ ነው የማደርገው። የእናቱ ትንሽ እህት ናት። አይ እኔ ጋር አይከራከረኝ። የሶስት ልጅ እናት እኮ ናት። የመጀመሪያ ልጇ የ13 ዓመት ወንድ ልጅ አላት። የሚዲያ ህጃይቱ አላገኘኋትም የምትለው ዋሽታ የእሷ ታድ ሚዲያ ህጃይቱ ምነው ታላችሁ አስቀመጥከን አንቺ ጋር ወስጄ ነው መጣሁት። ዘንድ ሁለት ቪዲዮ ሰርቼ ነው መጣሁት። ኧረ አንቺ እኔ ቪዲዮውን አውርጄዋለሁ። ደስታ ጋር እኔ የሚገርመኝ ለብር ብለው ወጣቶች ናቸው፣ ገና ልጅ ናቸው። በውሸትና በኃጢአት በሐራም የተሰበሰበ ገንዘብ ምን ያደርግላቸዋል? አሁን አክስቱ ናት አላችሁ፣ የሶስት ልጅ እናት ናት አላችሁ። ይሄ ውሸት አይደለም። ለአብርሃም ማለት ነው ሙካልል ለአብርሃም አክስቷ ልጅ ናት ነው አሉ። ለአብርሃም አክስቷ ልጅ ናት። አብርሃም የሚዲያ ህያይት ሆነው ምግብ ቤት ገብተው የበሉበት ቪዲዮ አለ። ግን እኔ ያንን ቪዲዮ አውጥቼ ፖስት አላረግም ያልኩት ለምን እንደሆነ ልንገራችሁ። የሩታ እህቶች አውጥተው ፖስት እያረጉ እየተባለ እየተወቀስነ ስለሆነ ነው። አሁንም ድጋሚ ይናገራሉ። ግን ያንን ፖስት አላረግም። ውሸት ይባሉ የሩታ እህቶች እኔን ዙሮ ይወቅሱኛል። ይውጣ እስቲ ይውጣ፣ አንድ ሰው ይውቀስ እስቲ። እንደዛ ለሜዳ አህያዋ ሩታ ለሚሳደቡ ይስሙ። ይሄን ሰሞኑን ለራሱ አታገኙኝም ብዬ ተናግሬያለሁ። ከዚህ በፊትም ተናግሬያለሁ፣ አሁንም ተናግሬያለሁ። እኔ ልሙት
ማለት ነው። አንድ ነገር ጥያቄ ልጠይቅሽ ማለት ነው። መጀመሪያ ማለት ነው አለ ማለት ነው። ከሌለ ነገር ዝም ብለው ያታውሩ ማንም ምትፈሪ አንቺ ፈጣሪሽን ከፈራሽ ማለት ነው። ፈጣሪ ውሸት አጋለሽ ብሎ የሚነካሽ የለም። ውሸት ማጋለጥ ማጋለጥ አላህ ይወደዋል። ወይንም አንድ ጥያቄ እንኳን ቪዲዮ ማለት ነው ቲክቶክ ላይ ዛሬ ፖስት ያደረኩት ነው። ቲክቶክ ላይ ፖስት ያደረኩት ፎቶ ማለት ነው። ማንም ዩቱብ ላይ እሱ እና ድሮም ተወስዷል። ለኔና ለአንድ ልጅ ብቻ ነው። ይሄ መደበቅሽ አንቺ ተባባሪ ነሽ። የውሸት ተባባሪ፣ የሌባ ተባባሪ ነሽ። አበቃ። ስነ ስርዓት እናቴ ስነ ወይ ወስጪ ወይ ዝም በይ። ይሄ የደበቅሽ ኃጢአት አንቺ ነሽ የምትጠየቂው። ስንት ሰው ስንት ሰው እህቶቻችን የስደት እህቶቻችን ገንዘባቸውን እየጨረሱ እየተዘቀዘቁ እየተሰደቡ አሁን ሲታመሙ ዞር ብሎ የሚጠይቃቸው የለም። ገባሽ አይደለም? በእነሱ የተነሳ ሰው አፍ እየገቡ አይንና ሸዊትን አምጡ ታማይላብንና ሸዊትን አምጡ ሩታዬ ነው የሚለው ማለት ነው። ትናንትና እሷ ነው ሰራሽ ቪዲዮ። ለምንድን ነው ቤቷ ላይ አትለቅቂም? ግን የምትሰደበው እሷ ቤት ነው። ቪዲዮ የምትሰደበው እሷ ናት። ለምንድን ነው እሷ ብንመደለም እንደዚህ ጋር አንድ ናቸው። የውሸት ስራ አይደለ እንደሚሰሩት አንድ ናቸው። ይህ ቪዲዮ የተለቀቀው ትላንትና ዲያኒ ስለሰደበው ነው። አዳምጡ። ይሄ ቪዲዮ ተለቆ የጠፋው እኛ ፎቶ ያወረድነው ቪዲዮ አለኝ። የዛሬው ሁለቱም ሻሚያ ቁጭ ብለው አንቺ ደግሞ ቪዲዮ ዜዶ ካለሽ ልቀቂ፣ ከሌለሽ ዝም በይ። ይሄ ያለ ምን አትበይ። እኛ ባየነው ነው የምንፈርደው፣ ባየነው ነው የምናወራው። ወይኔ መብርሃን ለምን ስልክ ላይ አቀመጥክ? ለምን ኃጢአት ነው ይሄ። ይቅርታ ይጠይቅ። ማነው ይቅርታ የሚጠይቅ? ታምርሽ ይቀራል። ማነው ይቅርታ የሚጠይቅ? በህልምሽ የማታገኝ ብሞች የማታገኝ ፈጣሪ ሆይ ቀስ በል። ሁልሽ ሙምታል ማለት ነው። ወዶ ታለሽ ፖስጆ ፈጣሪሽን ነው እንጂ የምፈሪ ሰውን አልፈራም። የሩታ አድናቂን አልፈራም። ለምን ብዬ እኔ ፈጣሪን ነው የምፈራው እንጂ ሰውን አልፈራም። ፖስጆ ማንም አያመጣም። እንደውም ሁሉም ስራቸው በተጋለጠ ነኝ ማለት ሲጀመር ለዚህ ጥያቄ አይደለ የጠየቅሽኝ? አዳምጪ። ለዚህ ጥያቄ አይደለ የጠየቅሽኝ ማለት እኔ 3 ዓመት ያፈራኋቸው በሷ ያገኘኋቸው እህቶች ደስታን መከራን የሚያሳልፉ እህቶች አሉ። ለእነሱ ዝም ብያለሁ። ምን ያጋና ነው ያለው? እኔ ልንገራችሁ፣ እሷን እኔ አውጥቼ አላሰጣም እንጂ እሱ ብቻውን ተልኮል ቢሆን አረጋለሁ። ግን እሷ ስላለችበት አላረገም። ሌላ ፓርት ዛሬ ሌላ ፓርት ወጣ አይወጣ ምን ያደርጋልናል? ብቻ ይሄ ወጣ። አንቺ ምን ሆነሽ ነው ዘል? ይህን ማውጣት ካልፈለግሽ ምን አስፈለገሽ? ዜዶ ማለት ነው። ገባሽ? ይሄን ማውጣት ካልፈለግሽ አታውሪ። ዝምታ ይበልጣል ማለት ነው። በቃ የውሸት ተባባሪ ነሽ። አዎ እኔ ልንገራችሁማ የስደት እህቶቻችን ማለት ነው እየተዘቀዘቁ ቆይ ዝም በይ አትግቢ በመሀል አንዴ ላውራ። የስደት እህቶቻችን እየተዘቃዘቁ ሰው አፍ እየገቡ የሰው አይን እየገቡ በቪዲዮ እየወጡ ስንት መከራ የሆኑላቸው ሲታመሙ እስቲ ማን ነው የሚደርስላቸው? ገባችሁ አይደለ? እነሱ እዛ ተሰብስበው ይዘላለፉና የሴትን ልጅ ክብር ዝቅ አድርገው ብር ሊሰበስቡና አብረው ጥብሳቸውን እየበሉ ይኖራሉ። እዚህ ቤት እሳ ያለችው አረብ ቤት ያለችው ሳሙኒ በሻሂ እየበላኝ ለእነሱ ብላ ሽንጧን ይዛ ትከራከራለች። ሰው አፍ ትገባለች፣ ማንም ላይ ትቀርባለች። ፎቶ ሞተች እየተባለ ይቦሰታል። የታመሙ ጊዜ ዘወር ብሎ የሚያቸው የለም። ስንት እህቶቻችን አሉ
ለነሱ እዚህ ደረጃ መድረስ ያቆሟቸው ስንት እህቶች አሉ። እነሱ ግን የራሳቸውን ደስታ እንጂ የሰው ደስታ አይፈልጉም። ገባቸው? የቡታጅራ ቆሻሾችን ተሽጋን ለማውጣት ይሮጣሉ። የእኔ ብጤሳ ተሰው እሰው ሀገር መጥታ መውለዴተዎች ጊዜዋ የሚያልፍባት እህቶቻችን እሱ ዘመዶቹን እያሳደገ ነው። ያክስቱ ልጅ እንደ ውሽማ አድርጎ እየሳመ ነው። ገባሽ? ሴት ልጅ እስኪ ትዳር ይዛችሁ ታወቃችሁ? ሴት ልጅ አንገት ስር የሚሳመውና እምብርት በእጁ የሚያሸው ምን ላይ ነው? አልጋ ላይ ነው። እሱ ግን በአደባባይ ያክስቱን ልጅ እንደዚህ እያደረገ ሰውን ያጣላል። ኦዲየንስ ለኦዲየንስ ሩታን ለማሰደብ በፍቅር የተነሳ ሩታን ሲያዘቀዝቃ ሲያሰድብ አከረመ። አሁን ደግሞ ይችን ዘመዱን አንጥቶ እንድታርግለት ስልክ ቁጥር አስቀምጦ የስደት እህቶቻችንን ያሰድባል። ገባቸው? የሴት ልጅ ክብር ዝቅ እያደረገ ሚስቱን አቅፎ የሚያድራት ሚስት ዝቅ እያደረገ ትናንትናውን ተቤት ውጭ አላት። ቤቱን ማን ያሟላው? ሴት ልጅ ለምን ማን ነው ቤቱን የተከራየው? የ2 ዓመት ክፍያ የከፈለው የመዳም ቅመሞች ናቸው። አልጋ ቤት ያሟሉት የመዳም ቅመሞች ናቸው። እሱ ግን ቤት 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 በውሸት። ሁለተኛ ደግሞ ልጅ